እዛው ነው መኖር ያለብን። እሱን እንኳን ታይች እንዴ ማዬ እዛ ቤት እማዬስ ጸባይ ጥሩ ስለሆነ አንቺማ እማዬ አባዬ ብትጠረጥሩ ኖሮ እስካሁን ዳጣዘውታት ነው። አሁን እየተረጠረች አሜሪካ ልሄድ ነው ብለሻል ነበር። እህቴን እንዲህ እያጃጃላችኋትማ ጥያት አልሄድም። የጀመርኩትን ሁሉ ጨርሼ ነው የምሄደው። ወሳተሽ ቅታ መጠየቅ ያለብን ለአንቺ ብዬ ነው። ያቺ ልጅ አንቺ የምትወጂው ልጅ ከማችሽ እሷ ከዚህ ቤት እንድትወጣ ብዬ ነበር ያደረኩት። ያንን ከደረጋ የተነሳሽው ፎቶ አይቼኮ ትንሽ ግራ ገባኝ። የምትሉ አጋጣሚ ስልክሽ እዚህ ነው። ባልሽን ጉዱን ሳላውጣማ ከዚህ ቤትም ከዚያ ጋር የትም አልሄድም። ይሄኔ መድኃኒት ተመልሳ መጣች። አቶ ደረጀም የምታስበውንና የምታቅደውን እቅድ ቆም ብሎ ሰማት። ከፊቷ ግትር ብሎ ሲያያት ደንግጣ ኤክስኪውዝ ሚ በማለት እሷም እሱም ተፋጠጡ። ወይዘሮ ማርቲ ዳጣን ጥያቄ አቀረበችላት። ከአቶ ደረጀ ጋር እንደዚህ እኮ ነሽ የተነሳሽው ፎቶ ምንድን ነው ከሱ ጋር ያለሽ ሪዝን ስትላት፣ አራዳዋ ዳጣ ደግሞ ፎቶ እኮ ከአንቺም ጋር ወድሻለሁ ነይ እነሳ ብትላትም እሷም ኩርፍ ብላ ነበረ ስትነሳ የነበረ። እኔ እኮ ምንም ቢሆን አራዳ ነሽ ብልጥ፣ በጣም የመጨረሻ ብልጥ ንገሪ ነው ያልኩሽ እያለች ነበረ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 126 ተለቀቀ። ወደ ክፍል 125 ስንመለስ እንግዲህ ወይዘሮ ማርቲ ከዳጣ ስልክ ላይ የምታየው ነገር በጣም ደንግጣ ነበረ። እኛም የናታንን ቴክስት ነው ያየችው ነበር ብለን ገማቾች የገመት ነው፣ ግን ስህተት ነው። እሷም ያየችው ከአቶ ደረጀ ጋር የተነሳችውን ፎቶ ነበር ያየችው። ይሄን ስታይ እንዴት እንደዚህ ኩና ልትነሳ ቻለች? ከኔ ጋር እንኳን እንደዚህ ቀርባ አታውቅም እንዴት የሚል ጥያቄ አድሮባታል። መልሳ በዚህማ ምክንያት የዳጣ ስልክ ሁሉም መፈተሽ አለበት በማለት እሱን እያሰበች ስልኩ ዝግት ሲያደርግባት ፓተሩ ውሃን ጠርታ ውሃ ክፈች ስትባል ውሃ መልሳ ልከፍት ስትል ትረሳዋለች። እንዴ አሁን እኮ አንቺ ነሽ የከፈትሽው ለምንድን ነው የማከፍችልኝ ስትላትም መጨረሻ ላይ ጠፋብኝ፣ ከፍቼውን እኮ የኤቢ መስሎኝ ነው የዳጣ መሆኑን አላወኩም። እንዴ ጌም እኮ ስትጫዋችበት ነበር ብትላትም ረሳሁት ብላ እንግዲህ ስልኳን ሰታት ሂጂ ሂጂ ውጭ ብላ ታባርራታለች ማለት ነው። ወይዘሮ ማርቲም በዛ በፎቶ እየተደነቀች በጣም እየገረማትም በጣም ደንግጣ ነበረ። እንዴት እንደዛ አይነት ፎቶ ከባለቤቴ ከደረጀ ጋር ያላት ግንኙነት ምንድን ነው? እንዴትስ ልትነሳ ቻለች? በማለት ደንግጣ በጥያቄ ውስጥ ነበረ ያለችው። እናም በዚህ የተነሳ ራሷን እየጠየቀች ነው። ወደ ዳጣ ጋር ስንመጣ ዳጣ እንግዲህ ደስ የሚል ጊዜ ከእናቷ ጋር እያሳለፈች ነው። አቶ ደረጀም እንዳታድሪ፣ ይሄማ ከሆነ ማርቲም ትጠረጥራለች፣ ስለዚህ መምጣት አለብሽ ወደ ቤት እየተባለች ነበር እና ዛሬ ማደር አለብኝ ነገ እመጣለሁ ስትለው ነበር ለአባቷ። አሁን የምትሆኘው በስሜት ውስጥ ስለሆንሽ እረዳሻለሁ፣ ስለዚህ ደግሞ እዚህ መምጣት አለብሽ ሲላት ነበር አቶ ደረጀ። እናም በዚህ የተነሳ ዳጣም ከቤት ልትወጣ እናቷም ቻው ልትሰናበታት ስለ እናቷ ስለ ወንድሟ ታሪክ እየጠየቀቻት ነበር። እማዬ አሁንማ እኔም እዛው እመጣለሁ እዛው እንገባለን እያለቻት ነበር። እንዴ እዛማ መምጣት የለብሽም ቤት ተከራይተን እኔም አለሁልሽ አንቺ ጋር እኖራለሁ፣ ስለዚህ እዛ መሆን የለበትም እማዬን አስቢ እንጂ እያለቻት ነበር ማርቲን ስትላት። እንዴ ምንድን ነው ታዲያ መተን እንግዲህ እዛው እነሱም እንግዲህ አሁን እኮ ማነች ኤቢም እህቷ እንደሆኑ እኮ ታውቃለች ሁሉም የሚያውቁ፣ ስለዚህ ደግሞ እኔ በቅርብ ቀን ማርቲ ልጅ እንደሆነ አሳውቃታለሁ ብሏል። ስለዚህ አንቺ ደግሞ እዛ እንዴት ሆኖ ነው የሚሆነው? ስለዚህ እኔ እኖራለሁ ወንድሜም ባቢም አለ እኔም አለሁሽ እያለቻት ነበረ። ቢሆንም እኔ ይሄንን እንዳንቺ ሳላስብ ቀርቼ መሰለሽ ይሄንን ካንቺ በፊት ዳጣዬ ስትላን ነበርና
ምክንያቱም እዛ ቤት ስትኖሩ አንቺም እኩያሽ እዛ ቦታ እህት ነሽ፣ የቤት ልጅ ስለሆንሽ እዛው ቤት መኖር አለብሽ፣ ሁሉንም ነገር እዛው መሆን አለብን እያለቻት ነው። እና እኔ ይሄ ሊሆን አይችልም፣ ጭራሽ ደግሞ ቤት ተከራይተን የባቢን አባትም እንፈልገን ግን እሱን እንዴት ነው የምናገኘው? እኔ ፈልጌ ከየትም ብዬ አመጣዋለሁኝ እያለቻት ነበር። እሱ እኮ የለም እያለቻት ነበርና ግን ባቢስ እያለች በጥያቄ ስታፋጥራት እንግዲህ የባቢ አባት ደረጀ ነው ብለሽ ምን ታያለሽ ስትላት፣ በፍጹም ይሄ ሊሆን አይችልም፣ ይሄ እንዴት ሊሆን ይችላል ብላ ዳጣ ራሱ በጣም ተናደደች፣ ስሜታዊ ሆነችና ይሄ እንዴት ሊሆን በማዬ ላይ ሰራተኛ አድርጎ ያመጣውን ሁለት እንደዚህ ካረገ እኔን በስህተት እንደሆነ ነግራችሁኛል። ሁለተኛ ደግሞ ይሄማ ከሆነ በፍጹም ይሄን አላምንም፣ ይሄን እየዋሸሽ ነው ስትላት በጣም ዳጣ ራሱ ይሄን መቀበል አቃታት ማለት ነው። ከባድ ነው። ምክንያቱም ወይዘሮ ማርቲ አሁን ትዳሯን ባለቤቷን እያከበረች የምትኖራት እናም ይሄን እያየች ነው። እና ዳጣ በዚህ ላይ እንዴት አድርጎ አባዬ ይሄን ያደርጋል ብላ ስትጮበት፣ አረ እየቀለድኩሽ ነው እንደዚህ ተረጋጊ ብላ ለማረጋጋት ሞክራለች ማለት ነው። እናም እንግዲህ ቻው በማለት እናቷን ቻው ብላት ሄዳለች እየሮጠች ማለት ነው። ቀስ ብለሽ ሄድሽ ሳስሚኝ እያለች እንግዲህ ሰላምዬም ልጄ እያለች ከ21 ዓመት በኋላ ያገኘቻትን ልጇን ዳጣን በደስታ ያሳለፈ ነበረ። እናም እንግዲህ ዳጣም በደስታ ስሜቷን መቆጣጠር አቅታለችና ዘላ ገዜን ግቢ ስገባ አንገቱን ነው ዘላ ጥምጥም ያለይበት። እንዴ እንኳን ደስ ያለች በለኝ፣ እንኳን ደስ ያለች በለኝ ገዜ እያለችው ነበር። እንዴ ተረጋጊ፣ እንኳን ደስ ያለች፣ ደስታ እኮ ደስ ይላል፣ ደስታ ይጋባል። ደስታው ግን ምንድን ነው እንደዚህ ያዘለለሽ እያላት ነበረ። በመጨረሻ ደስታ በቃ ደስ ስላለኝ ብቻ ደስ እንኳን ያለች ደስታሽማ ይለያል ግን ብናቀው ቢላትም አይ በቃ ዝም ብለህ እንኳን ደስ ያለች ብላ ዘላ ጠምጥምታለች። እናም በዚህ የተነሳ እሱም እንኳን ደስ ያለች ብሎ ከመጨረሻ መሆኑም እየሮጠች ወደ ናታን ጋር ናታን ቁጭ ብሎ ናታን ጋር ቆም ብሎ ዘላ ጠምጥም ትልበታለች። ናታን ደስ አለኝ ሰላም እናት ሆነች ብላ እቅፍት አድርገውና ዘላ ስትወጣበት እንግዲህ በሩን ከፍታ ከላይ ከፎቁና ወይዘሮ ማርቲ እያየች ነበረ። በጣም እየተገረመች ነበረ። ምክንያቱም እሷም የማታውቀው ነገር አለ። ሁለተኛም በዛ በፎቶ እንዴት ከደረጀ ጋር እንደዛ አይነት ፎቶ ትነሳለች በማለት ጥያቄ ውስጥ ስለሆነ ያልተመለሰላት ጥያቄ ወጥሯታል። ማርቲ መታ ከነሱ ጋር ምንድነው እንደዚህ ማለት ምንድነው? አይ ናታን እኮ ምንድነው እንደዚህ ደስታ ጥርስ ለጥርስ ያረገች ፊትሽላ ደስ ያለች አይ ሰላምዬ ጋር መጥቼ ሰላምዬ ጋር ቆይቼ ነው ደግሞ እንደዚህ ታደንቅ ናታን እኮ የሆነ ፊልም እንትን ብሎ እንደዚህ አድርጎ አሽከርክሮ ይሄ ናታን እያለች እሷን እያየች ስላየቻቸው ናታን አንተ ሙሸት ጀመር እያለችው ነበር እና ማርቲ ከዛም አሁን ቤት እፈልግሻለሁ እንድትመጪ ትላታለች ማለት ነው። የዚህ ጊዜ ዳጣም እሺ በማለት ምንድነው ጥሩ አይደለም ፊቷ እያለች ነበረ። ወደ ኤቢ ጋር ስንሄድ ኤቢ እንግዲህ አሁን ላይ ወደ ኤቢ ስንሄድ ዳጣ ወደ እናቷ ወደ እንትና ከመሄዷ በፊት በጣም እየተጠራጠረች ስለሆነ ወይዘሮ ማርቲ አሁን ላይ ለናታን እያማከረችው ነው። ማርታ እና እማዬ በጣም እየተጠራጠረኝ ነው፣ አሁን ላይ የምትጠራጠረው ነገር አላት እያለኝ ማለት እያለኝ እኔ ግን አሁን እኔ እንጃ በቃ በጣም የዳጣን አሁን ዳጣ ከሌላ ወልዷት ቢሆን እማዬ ቤት እንደማታስቀምጣት ታውቃለህ። እማዬ በክብሯ አትደራደርም፣ በጣም ነው እንትን የምትለው። ስለዚህ በጣም ከባድ ነው። አሁን ለአባዬ በጣም ትልቅ ፈተና ነው ይሄን እንትን ካለ እናም ስለዚህ አባዬን ደግሞ ልናግዘው እኔና አንቺ ልንረዳው ይገባል፣ በአሁን ሰዓት ልንረዳው ይገባል እያለ እያወራን ነበር። አሁን ታዲያ አባዬ የት ሄዶ ነው ስትል ውሃን ትምህርት ቤት ወላጅ አምጪ ተብሎ እንግዲህ አቶ ደረጀም ከትምህርት ቤት ውሃን ይዞ መጥቶ ወደ ቢሮ ነበረ ይዟት የመጣው። እንግዲህ ውሃ ማለት እንግዲህ ከነስሟ ውሃ ማለት ነው። ውሃ ትምህርት ቤት ስትጠየቅ ብሶባታል ማለት ነው። አንቺ ስታርጊ ምን መሆን ነው የምትፈልጊው ስትባል ረጅም መሆን ነው እንደ ስትል ነበርና እንዴ አሁንም ስታርጊ ስትባል ረጅም ሁኜ
እንደማየ መሆን ነው የምፈልገው ትላለች። እንግዲህ አላማሽስ ምንድን ነው ስትባል ራሱ አላማ የለኝም ብላ ነው ለመምህሩ የነገረችው። ተምረሽ አላማ የለኝም ስትይ እየባሰብሽ ነው አይደለ እንትን ያልሽው። ለልጁስ ታዲያ ውሃ ስጭኝ ሲልሽ ለምንድን ነው ውሃውን ከመስጠት ልብሱ ላይ እየጨመርሽው እንዴ? ጎንበስ ሲል ውሃ ስጭኝ ሲለኝ ከኪሱ ውስጥ ጨመርኩበት ደፋውለት ኪሱ ትለዋለች ኪሱ ላይ። የዚህ ጊዜ በጣም እየተገረመ አቶ ደረጀም በጣም ነው የገረመው ልጅቱ እንደዚህ መሆኗ ማለት ነው። በመጨረሻ እንግዲህ እንደዚህ ለምን ትሆኛለሽ እያለ የመከራትም ብሶብሻል እያላት ነበርና እናም እንግዲህ አሽከርክረኝ ከወንበሩ ላይ ዳጣ ታውቂያለሽ እህትሽ ናት እያላት ነበረ። እሷም እንግዲህ አዎ እህቴ እኮ ናት እያለ እሱም እንግዲህ ያወጣ እህትሽ ነኝ እኮ ስለምትላትም ያው እንደዚህ ይረዳል። እህትሽ ናት እሺ እያላት ነበር። እሷም አዎ ዳጣ እኮ ብዙዎችን ታግዝልኛለች፣ የሚመቱኝን ደግሞ ትመታልኛለች እያለች ለአቶ ደረጀት ብትነግረው ነበር ማለት ነው። በመጨረሻ እንግዲህ ወደ ዳጣ ጋር ስንሄድ ዳጣን ጠርታታለች እና ወይዘሮ ማርቲ ከክላስ ይሄ ምንድን ነው እማዬ እያለች እሷም ምንድን ነው ደስ ያስባለሽ ምንድን ነው እያለች በጥያቄ ደግሞ ናታን ላይ እንደዛ ስትዘሊ አየሁ እሱ ላይ ስትጠጠሚ ስታዝሊ ስታቅፊው እንደዛ ስትሆኝ እያለች አዎ እንደዛ ነው ብላ በጣም ትደናገጥና ስልክሽ ላይ ገና እያለች ጥያቄውን ስትጠይቃን ነበር። ከደሬ ጋር እንደዛ ሆነች የተነሳሽው ፎቶ ስትላትም እሷም አይ ፎቶ እኮ አንቺም ጋር እነሳለሁኝ አንቺም ጋር ስለምወደው እንደ አባትም ስለሆነልኝ ነው እያለቻን ነበርና ነይ ደግሞ አንቺንም ጋር እንነሳ እያለች ወይዘሮ ማርቲም ቆረፍ ብላ እንዳርጋ እያየቻት በመጥፎ እሷም እንደዚህ ብላ በቃ ተነስታ ትታት ትሄዳለች ማለት ነው ደንግጣ። ወደ መድኃኒት ጋር ስንመጣ እንግዲህ መድኃኒትም መታለች ገና ስገባ ከግቢ ከገዜ ጋር ይላከፋሉ። ገዜ መጣሽ እንዴ እያላት ነበረ እና ድሮም እኮ መጣለው ብዬ ነበረ ስትለው ነበረ። እሱማ አወራ ጥቁር እንግዳ ሲላት ምንድን ነው የምታወራው እያለ ጥቁር እንግዳ መጣሽብን እያለ ነበርና መምቀር መስሎ ነበር እንዴ እያለችው እንግዲህ ከገዜ ጋር እየተፋጠጡ ነበርና በመጨረሻ ስትገቢ ግን አሁን በቃ ስልክሽ ደዊና ሰዋል መኖርና ለመኖሩን ጠይቀሽ ነው መግባት ቢላትም ዞር በል ብላ ምን ነው በባለፈው እኮ ወደሽኝ አሜሪካ የእንትን መታወቂያ አለኝ እያለ ፓስፖርት አለ ይሄን አለ እኔም ቢብዬሽ ነይ ፈልገሽ ነበር እኮ ክላስሽ ጠርተሽ እያላት ነበር። እናንተን እንዳንተ አይነቱን እየልሄድ ነው እያለችው ነበርና በመጨረሻ እንግዲህ እንደዚህ ገፍትራው ሄዳለች። ሳሎን ቁጭ ብላ ነበርና እንግዲህ አክስቴ ብላ ውሃና ምጥምጥት ሲሉ መተሻላ አክስቴ እያለች እንግዲህ ስትላቸው ኮሌታ መጣሽ ልጅ ዞር በይ ብላ ትቆጣታለች። አንቺ እንደውም አክስቴ አይደለሽም ውጭ ከቤታችን እያለች ነበረ ውሃ ማለት ነው ስትሰርባን ነበርና እማዬን እናትሽ እሳ እያለ እማዬን ነው እያለቻት እናትሽ ማለት ታዲያ እማዬ አይደለ እያለቻት ውሃ ከዛ ትታት እንግዲህ ተነስታ ነይ እንሂድ ምጥን ይቺ ከቤታችን ትሄድ እያለቻት ነበርና ተነስታ ትሄዳለች። እሷም ቁጭ እንዳለች ከድንገት እንግዲህ ውሃ ኤቢ ትመጣና አክስቴ መተሻል እንደ ስትላት እንዳንቺ አይነት አንቺማ በጣም የምትገርሚ የድሮዋ ኤቢ አይደለሽም እንዴት ነው ሆንሽ ኤቢ የደረሽ አይ እኔ በውሸት ነገር ነው እውነቱን የተናገርኩት አንቺ ስታነሺ ስታደርጊ አየሁሽ አነሳሁሽ ውሃ ስልኬን ውሃ ጨመርሽበት እውነትና የተናገርኩት ብላ ስታፋጥጣን ነበር። ለአንቺ ብዬ ነበረ ይሄን ያረኩት አንቺ የምትወጂውን ልጅ እሷ ላፍ አደረገችሽ እያለቻት በቃ እኔ ለእውነት ነው ትውሰደዋ ታዲያስ ለእውነት ነው የቆምኩት እያለቻት ነበረ። አየሽ ትወጂዋለሽ ግን የምታደርጊውን አየሽ እያለቻት ነበረ። እንግዲህ ኤቢ ማለት ነው ይሄንን ብላን ነገሩ በቁመትም በሁሉም ትበልጥሻለች ስትላት ኤቢም ኮረፍ ብላ ትታ አብዳ ትወጣለች። እና በመጨረሻ ብዙ ዝቤትማ ይሄን ያሰብኩት ሁሉ ሳላደርግ እህቴ ላይ እንዴት ከየትም ተወልደው የግቢ ከየትም ወልዶ አምጥቶ አባትሽ እንደዚህ እንዳደረገ እንትን አይልም እያለች ብቻዋን ስተዋራ ኤቢም እንግዲህ ኤቢም በንዴት ነበር ከበር ወጥታ ሄደችው። አባቷን
ፊት ለፊት በር ላይ እየገባ ነበር ያገኘችውና እሷም ስትወጣ ጎንበስ ብላ ይሄ ቤትማ የእህቴ ጥያቄ ሳይመለስ አልወጣትም እያለች ከየትም የወለዳቸው አባትሽ እያለች ስታወራ ነበር። በእህቴ ላይ የተጫወተበት እያለ እንግዲህ አቶ ደረጀ ከፊቷ ነበረ ቆሞ መድኃኒትም ፈጣ የቀረችው እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። ለነበረን ቆይታ እናመሰግናለን። መልካም ጊዜ